ሰላም የእናንተ የወጣቶች ድምጽ ተከታታዮች፣ ዛሬ በወጣቶች ህይወት ላይ ትልቅ ተጽዕኖ ያለውን ጉዳይ እንመልከት። ሶሻል ሚዲያና ቴክኖሎጂ ወጣቶች ምን ይላሉ እንመልከት። ስሜ አጃኖስ ማረባላለሁ። ስሜ ጌትነት ሸት ባላለሁ። አመሰግናለሁ። ስሜ ህብስቱስ ባላለሁ። ሶሻል ሚዲያ በማህበረሰቡ ዘንድ ወይም በወጣቱ ዘንድ እንግዲህ እንደማስበው አድቫንቴጅም ዲስአድቫንቴጅም አለው። ማለት ጉዳትም ጥቅምም አለው። ጉዳቱ ምንድነው? ሶሻል ሚዲያውን በተለያዩ ወጣቶች ለተለያየ ጥቅም ለጥሩ ጥቅም ወይም ለፖዚቲቪቲ ሲጠቀሙት ጥሩ ነገር ወይም ፖዚቲቭ ኢፌክት አለው። ነገር ግን አሁን አብዛኛው ጊዜ ሀገራችን ሚዲያ እየተጠቀሙ ያለው ወጣቱ በቃ ኔጌቲቪቲ ነው። ማለት ጊዜውን መስዋዕት ያደርግበታል። የተለያዩ ብዙ ነገሮችን በቃ መስዋዕት ያደርግበታል። በዚህ ዙሪያ ላይ ሶሻል ሚዲያ ለወጣቱ ጉዳት ነው ብዬ አስባለሁ። ነገር ግን ያው ከጉዳቱ በላይ ጥቅሙ ያመዝናል እኔ እንደማስበው ማለት ነው። ምክንያቱም እንግዲህ ሶሻል ሚዲያ ስንጠቀም የተለያዩ ለምሳሌ ለጥሩ ነገር በምንጠቀምበት ጊዜ የሆነ ነገር ለመረዳት በቃ ሶሻል ሚዲያን ስንጠቀም ጊዜያችን መስዋዕት ሳናደርግ በአጭር ጊዜ ሶሻል ሚዲያ ተጠቅመን ማምጣት እንችላለን። እንዲሁም የተለያዩ አዝናኝ ነገሮችን በሚደብረን ጊዜ በመጠቀም እንደዚህ በዚህ አይነት ሙያ ወጣቱ እንትን ካለ ከተጠቀማቸው ሶሻል ሚዲያ ጥቅም አላቸው። ሶሻል ሚዲያ እንግዲህ ለብዙዎች ግልጽ ነው፣ አብዛኛው ያውቃል። ሰው ሜቢ እንግዲህ ቻሌንጅ ያደርጋቸዋል ወደምንለው ነው መቼም ብዙ ጊዜ የምንሄደው። ለምን ታየው ጥቅሙን እናውቃለና ሁላችንም፣ ግን ቻሌንጁ ነው ብዙ ጊዜ ሀይድ የሚሆነብን እኛ ጋር ቻሌንጁ ነው። እሱ ነገር እንዴት ማስተካከል መቅረፍ እንችላለን ለማለት ነው። እሱ ነው እንግዲህ እንደየራሳችን ሜጀርመንት ይወስኗል፣ የራሳችን አካሄድ ይወስኗል። ከተጠቀምበት ጥሩ ደረጃ ያደርሳል፣ ካልተጠቀምበት ግን ያው ጉዳቱ በጣም ይከፋ ነው፣ በጣም ማለት ነው። ተሩ ራሱ ለማገገም ራሱ ምንም ነገሮቹ እንደምናስበው ላይሆኑ ይችላሉ። በጣም ከባድ ነው። ባይዘው ሶሻል ሚዲያ ማለት እንዲሁ ስንገልጸው ቀላል እንዳይመስላችሁ በጣም ከባድ ነውና እሱ ነገር በተቻለ መጠን ሚኒማይዝ ለማድረግ ብንሞክር እላለሁኝ። ያው እሱን ማሳለፍ እንፈልገው። አመሰግናለሁ። እንግዲህ አስተያየቶች የተለያዩ ናቸው። ሌሎች ደግሞ በተለየ መንገድ ይመለከቱታል። እስኪ ሌላ ሰው እንስማ። ሶሻል ሚዲያ ወይም ማህበራዊ ሚዲያ በወጣቶች በምትጠቀምበት ሰዓት 24 ሰዓት የሆነ ሶሻል ሚዲያ የማይጠቅም ነገር የምትቀመጥ ከሆነ ያንን አፌክት እያደረገ ወደ ሌላ ወደ ሱሰኝነት እየተጠመርክ ነው የምትሄደው። እያደረሰ ያለው ጥቅምና ጉዳት አንጻር ምንድነው? እንግዲህ በእርግጥ እንዲያጠቃቀምህ ነው። አንተ የምትጠቀምበት ከሆነ በጥሩ ነገር የምትጠቀምበት ከሆነ ለጥሩ ነገር ይጠቅማል። ግን ደግሞ ወደ ሌላ ወደ አልባሌ ቦታ ላይ የሚወስድ ነገር አለ። ደግሞ የምትጠቀምበት ነገር የምትጠቀምበት ዓላማ ጥሩ ሆኖ እያለ አንተን ወደ ሌላ ደረጃ የሚያደርስ ነገር ሊኖር ይችላል። እንዲያጠቃቀም ሆኖ ሶሻል ሚዲያ ጎጂ የሚሆነው ለተለያዩ ለምሳሌ ከማህበረሰቡ ወጥ የሆነ ወይ አልባሌ ነገሮችን ይሰራሉ። አብዛኛው ጊዜ አንዳንድ ሶሻል ሚዲያዎች በተለይ ቲክቶክ ምናምን እንደዚህ ሲጠቀሙ ወጣቶች ለአልቧልታ ወይም ለማህበረሰቡ ነው በቃ ወደ መጥፎ ነገር ወይም ከባህሉ ያፈነገጠ አይነት ነገሮችን ይጠቀማሉ። በዚህ ጊዜ ደግሞ ሶሻል ሚዲያ ለማህበረሰቡ ትልቅ ተጽዕኖ አለው ብዬ አስባለሁ። በተለይ በወጣቱ ዘንድ አሁን ወጣቱ ነው አብዛኛው ጊዜ የምናየው በቃ ከ20 ዓመት በላይ ያሉ ወጣቶች ናቸው አብዛኛው ጊዜ ሶሻል ሚዲያ ላይ ፓርቲሲፔት የሚያደርጉትና እነዚህ ወጣቶች አንዳንዴ በቃ ከባህሉ ያፈነገጠ ወይም አልባሌ ድርጊቶችን ሲጠቀሙ ሶሻል ሚዲያ ይጎዳቸዋል ብዬ አስባለሁ። ነገር ግን ሶሻል ሚዲያ እንዳጠቃላይ ወይም ጀነራሊ ስናደርገው ለጥሩ ነገር የሚጠቀሙት ከሆነ ኮንተንታቸው የሚመርጡ ኮንተንት ፖዚቲቪቲ ከሆነ ሶሻል ሚዲያ እጅግ በጣም ነው ባስፈለገ ሰዓት የሚያስፈልግህን ነገር መረጃ ለማውረድ የምትሄድበት አጋጣሚ ከሆነ እሱ ደግሞ ይጠቅምሃል። ጠቃሚ ነገሩ ይሄ ነው። የሚያስፈልግህ ነገር አሁን ዓለም ወዲያ ዲጂታል ወዲያ የሆነ ሚዲያ እየመጣች ስለሆነ የሚያስፈልግህ ነገር ማንኛውንም ነገር ፈልገህ አታጣም ሶሻል ሚዲያ ላይ። ግን በዛው ልክ ደግሞ ጉዳቱም የበለጠ ነው። የምትጠቀምበት አንተም በምትጠቀምበት መንገድ ይለያያልና ከሱ አንጻር የሚለውን ነገር ለማያያዝ ነው። አመሰግናለሁ። እነዚህ ነበሩ የወጣቶች ድምጽ። እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩ።